አክሊ አዎ እንዴት አላደርግልሽ? የነገርኩህን ሁሉ አምኜ ይቅርታ ስላደረክልኝ አመሰግናለሁ። እኔም በጣም አመሰግናለሁ አደይ። አክብረሽኝ እዚህ ድረስ መጥተሽ ሁሉንም ነገር ስላስረዳሽኝ በጣም አመሰግናለሁ። እኔም ባልሆነ መንገድ ስለተረዳሁት በጣም ይቅርታ። በቃ እኔ ቆንጆ እራት ሰርቼ ላምጣልህ። ለምንድን ነው የምታየው? ምን ልትሰሪ ነው የመጣሽው? አንቺ አምሻለን። ከአደይ ጋር እንደዛ ራቁቱን ሆኖ እያየሽው አሁንም ተስፋ ቆርጪ? እና ታዲያ እኔ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? ከኔ ጋር እንደዚህ ያጫውታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። የለም ቤት ታውቂያለሽ። የለም ልቡ ተሰብሯል። ብታይ ኩርምት ብሎ እንዴት እንደሚያሳዝን። ታይ ትልቅ ሰው ነሽ። በእናትሽ አደይን ያስሻታል እንዴ? ስታየኝ አደይ ጠባቂ መስላለሁ እንዴ? አደይ ልልት እንጂ። በእናትሽ እየቀለድኩ አይደለም። የት እንዳለች ታውቂያለሽ? እኔ ለራሴ እዚህ ነደርኩትኝ። በእናትህ አጭቅጭቀኝ እንዴ? ከእንቅልፌ ቀስቅሶ አደይ የታለችልኛል እንዴ? ያማል እንዴ? አሁን ውጣ ልልተኛበት። እዚህ ቤት ያሉ ሰዎች እንዳለ ጤና የላቸውም። አንቺ ነሽ ጤና የሌለሽ። ትንሽ ፍቅር አደይን አይተሻታል እንዴ? ዴቭ ተነሳ እንዴ? አዎ ተነስቻለሁ። አደይስ በእናትሽ? ማታ እኮ አምሽተህ ስለተኛ በጠዋት የምትነሳ አልመሰለኝም ነበር። ምን ፈልገህ ነው? ቁርስ ላቅርብልህ? ተሰርቷል። ቁርስ አይደለም የፈለግኩት። አደይን አይተሻታል? አደይን ነው እንዴ? እሷማ ኤላ ጋር ሄዳለች። ሌላ የገንዘብ ጉዳይ ከሆነ ደግሞ እኔ እጨምራለሁ። በቃ እሺ፣ ፍቅር ላዋራትና ምን እንደምትለኝ እነግርሃለሁ። በቃ እሺ አደይ። ቻው ቻው። እያስወጣኸኝ ነው ዴቭ? አዎ ፍቅር ውጪ። ፍቅር ውጪ ተባቻለሁ። ውጪ በቃ። ይኸውልህ ዴቭ፣ ችግኝ የሆነች ልጅ ዝም በይ ጨምላቃ። ሰምኛለሽ? እኔ ይዤሽ በሄድኩ ስራ ይዤ እኮ ነው። ደህና ነን እኛ። አንቺ እንዴት ነሽ? አራት አስቤ ብርሃን ደህና ናት። ምን ትሆናለች? አዎ ጥሩ ሰዎች ናቸው ብዬሽ የለ ምንም አይሉንም እኮ። እሺ ኧረ ችግር የለውም። ይኸው አጠገቤ ነች፣ አዋሪያት። ሄሎ ማይ፣ እንዴት ነሽ? ደህና ነኝ እኔ። ያው ኧረ ተሽሎኛል፣ በእውነት ተሽሎኛል ማይ። ለምን ትጨነቂያለሽ? አንቺ አትጨናነቂ። እኔ አሁን እዚህ ያለሁበት ደግሞ በጣም ተመችቶኛል። እህቴም ደግሞ እየተንከባከበችኝ ነው። አዎ ያለንባቸውም ሰዎች በጣም ጥሩ ናቸው። ሰላምታዬ በያላችሁበት። ነገር የሰለቻትና ነገር ያደከማት አደይ ወደ እናቷ በመሄድ እረፍትን አግኝታለች። ከሄደ ውሻ ጮኸ እንዳሉት አሁን በዙሪያ ያሉ ሰዎች ያስቀየሟትና ያስለቀሷት ይቅርታ ሊሏት ቢፈልጉም ከጎናቸው ርቃለች። ብዙ ወራቶችና ዓመታቶች በእነ ፍቅር ቤት ተቀጥራ የምትሰራ ሲሆን ታዲያ ሁሉም ሰው ያምለኔ ያማደይ ይላታል። ተወዳጅነትንና ፍቅርንም አትርፋለች። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አደይ ካለፉት ክፍልና ዋና ዋናዎቹን ይዘንላችሁ ቀርበናል። አብራችሁን ቆዩ። ነገር የሰለቻትና ያደከማት አደይ በቃኝ፣ ከዚህ በኋላ ከድሃዋ እናቴ ሄዳለሁ፣ እዛው ይሻለኛል ድህነቴ በማለት ባህርን አቋርጣ ፌስታሏን ይዛ አሁን በእናቷ አቅፍ ገብታለች። እናት ቢርባትም ራበኝ አትልም፣ ቢቸግራትም ቸገረኝ አትልም። እሰይ ተመስገን እንኳንም ልጅ የመጣሽልኝ በማለት ፈጣሪዋን ቀና ብላ በማየት ተመስገን ብላለች። እናቷ ምንም እንኳን ከደሳሳ ጎጆ ባትወጣም ግን እስካሁን ላደረግሽልኝ መልካም ነገር ሁሉ አመሰግናለሁ፣ እንደዚህ አምሮብኝ ተቀምጫለሁ፣ በአንቺ ላይ ነውና እግዚአብሔር ይስጥሽ፣ የተባረከውን ነገር ሁሉ ያጋጥምሽ በማለት መርቃታለች። ከዚህ በኋላ የራስሽን ኑሮ እንድትኖሪ እፈቅዳለሁ። እንደዚህ ስትልም መክራታለች። ልጅነትሽንና የልጅነት ወስሽን በእኔ የተነሳ እንዲጠወልግ አድርጌዋለሁ። ከዚህ በኋላ እባክሽን እኔ ይበቃኛልና የራስሽን ኑሮ የኑሪ ትላለች። በገጠር አባቷ አሽቶላት ስለነበረ ያንን አልቀበልም፣ እናቴን አስተዳድራለሁ፣ እህቴንም የተሻለ ቦታ አደርሳለሁ በማለት አሻፈረኝ በማለት ወደ ከተማ መጣ።
እንዲገባት ከሰው በታችና ጎንበስ ብላ ስትሰራ ቆይታለች። ምንም እንኳን የፈለገችውን ነገር ባታገኝም ግን የዕለት ጉርሷን ለቤተሰቦቿ መርዳቷን አላቆመችም። እናቱን መርዳትና መጠወር ይፈልጋል። እናት ለልጁ ደግሞ እባክሽን እንደ ጓደኞችሽ አግቢና ውለጅም ትላለች። በግር ባይዋ አደይ አሁንም ትልቅ ምኞት አላት። እናቷን የተሻለ ነገር ማድረስና እህቷንም ማስተማር ነው። አሁን ተቀጥራ የምሰራበት ቤት ከእጅ ወዳፍ ቢሆንም ግን አሁንም ወደ ውጭ ሂጄ ተሰድጄ የተሻለ ነገር ልስጣችሁና ልርዳችሁ በማለት ዝግጅቷንም እያደረገች ትገኛለች። ወዳጇና ፍቅርን ከሰዎች ዘንድ ያተረፈችው አደይ ወንዶቹ በፍቅርሽ እንሞትብሽ እያሏት ይገኛሉ። እሷ ህልም ግን ጓደኛ ይዞ አፍቅራ ባል ማግባትንና ልጅ መውለድን ሳይሆን ሩቅ ነው መንገዷ። አሁንም የምታስበው የተሻለ ነገር ማግኘትና ቤተሰቦቿን መርዳት እንደሆነ ለአእምሯ አስጠንቅቃ ነግረዋለች። ከዚህ በፊት የምታስታውሱ ከሆነ ባርኮት አፈቅርሻለሁ እወድሻለሁ በማለት ፍቅሩን ከገለጸላት በኋላ ቤዛ የምትባል የድሮ ፍቅረኛ ከመጣች በኋላ ሀሳቡን ቀይሯል። እጅግ በጣም የተሰማት አደይ ሕይወቴንና ቤተሰቤን ይቀይርልኛል፣ እሱን ባገባው አልጎዳም እጠቀማለችው ያለችው እጅጉን ልቧ ተሰብሯል። የተሰበረው አደይ አሁን ሰው ማመን አቁማለች። ሁሉም ሰው እንደ ባርኮት ይመስላታል። ስራዋ ላይ ትኩረት ማድረግና ማደግ ወደፊትም መጓዝን ምርጫው አድርጋለች። በሌላ በኩል ደግሞ ዴብ በእሷ ፍቅር እየተሰቃየ ይገኛል። እየሄደችበት በየኪችኑ በየሳሎኑ እሷን ከኋላ ይከተላል። እሷ ግን እንደ ወንድሜ ነው ማይህ በማለት ታታልለዋለች። ባርኮት ልቧን ስለሰበረው አሁንም ዴብ እሱን መስሎ ይታያታል። ምንም ነገር ለማሳመን ቢሞክርም እሷ ግን ፍቃደኛ አይደለችም። ከዚህ ቤት እንውጣና ሌላ ቤት እንኖር፣ ለብቻችን እንጥፋ፣ እኔ ካላንቺ ሕይወት የለኝም፣ እባክሽ ተረጅኝ እያለ በተደጋጋሚ ቢነግራትም እሷ ግን ልትረዳው ፍቃደኛ አይደለችም። ባርኮት አደይ ላይ ስጋትና ፍራቻ ሁሌ የሚታይበት ነበር። አሁን የፈራው ደረሰ። ከጎኑም ርቃለች። ሁለተኛ ላያገኛትም ሂዳለች። ለልጁ ጥሩ ምኞት ይመኛል። የአደይ እናት አሁንም ለአደይ መልካም ነገር እየተመኘች ነው። እኔ በቃኝ፣ የራስሽን ኑሮ እባክሽ እያለች ትለምናታለች። በሄድሽበትና በምትሰሪበት አካባቢ አንድ የከጀልሽው ሰው የለም ወይ በማለት ጠይቃታለች። እሷ ግን እንደሌለና ምንም ነገር እንዳላሰበችም ትመልስላታለች። እህቷም ቀጥላ አትመኛት እናቴ፣ የምሰራባቸው ሰዎች ብዙ በዙሪያው የሚወዷት ወንዶች አሉ፣ በጣም ጥሩ ሰዎች ናቸው በማለት ለእናቷም ነግራታለች። ሲከፋትና ሲቸግራት ጓደኛዋ ለምለም ጋር ሁሌ ትሸሸጋለች። ዴብ አደይ ስለጠፋችበት አሁንም ከነ ለምለም ጋር ይሄዳል። እሷ ግን ወደ ገጠር እንደሄደችና እንደማትመለስ ትነግረዋለች። ምናልባት አባቷ ወደ ገጠር ሲሄድ አደይ ወደዚህ ልትመጣ ትችላለች። አንተ ግን ቦታህ ላይ ተቀመጥ፣ ሁሌም የምታፈቅራት ከሆነ እሷ ስለምትመለስ አንድ ላይ ትሆናላችሁ የሚል ተስፋ ሰጥተዋለች። እጅጉን ተደስቷል። እሷ ብቻ ትመለስልኝ እንጂ እኔ ሁሌም ቦታዬ ላይ ጠብቃታለሁ በማለት ይመልሳል። በሌላ በኩል የአደይ እናት ከዚህ በኋላ የራስሽን ኑሮ ኑሮ ስላለቻት ተስፋም አድርጋለች። ምናልባት አደይ ስትመለስ ከዴብ ጋር የምትሆን ይመስለኛል። እናት ሁሉ ነገር ሙሉ እንደሆነና ምንም ነገር እንደማይቸግራት ስለተናገረች አደይ ምናልባት የራሷን ሕይወት የምትጀምር ይመስለኛል። ሀሳብና አስተያየታችሁ የእናንተ ምን ይመስላል? ቀጣይስ አደይ ወደ ከተማ ወደ እነ ዴብ ትመለስ ይሆን ወይስ ደግሞ አባቷ እዛው እንደሄደች ያገኛት ይሆን? አደይ ሕይወት በድራማ መልኩ ቀረበ እንጂ የአብዛኞቻችን ሕይወት ነው። ራሳችንና ቤተሰቦቻችን ለማስተዳደር ከሀገር ከስደት እየተሸጋገርንና ከፍና ዝቅ እየተደረግን አንገታችንን እየደፋን እንገኛለን።
ብዙዎቻችን ስደት ስለወጣንና አገር ካገር ስለተሰደድን ብቻ የሚሞላልንና የምንቀየር ይመስለናል። ግን ነገሩ እንደዛ አይደለም። ከስንት አንድ ሊቀየርለት ሊያልፍለት ይችላል። ከስንት አንዱ ደግሞ ምንም ነገር ሳይሳካለት በወጣው ፌስታል ወደ አገሩና ወደ እናቱም ይመለሳል። ይሄንን ደግሞ በአደይ አይተናል። ለዛሬው እዚህ ላይ ይብቃኝና በቀጣይ ክፍሉን ይዘንላችሁ ስለምንቀርብ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰላምታዬ በያላችሁበት ይድረስልኝ።